ጤና ይስጥልኝ ተመልካቾቻችን፣ የደረሰን ዜና እናሰማለን። በቅድሚያ ርዕሰ ዜና። ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱ እንደሚቀላቀሉ ዛቱ። በሌላ ዜና እስራኤል የኢራንን ወታደራዊ የኒውክሌር ተቋማት መምታቷን ተከትሎ ቴህራን ቁጣዋን ገልጻለች። ፕሬዚዳንት ዶናልድ ትራምፕ በኩባ ላይ ወታደራዊ ጥቃት እንደሚሰነዝሩ በይፋ ዛቱ። ዝርዝሩን ይዘነዋል። እስራኤል ቀይ መስመሩን ጣሰች። የሲቪል ኒውክሌር ተቋማትና ግዙፉ የብረት ፋብሪካዎች ላይ መጠነ ሰፊ ጥቃት ሰነዘረች። ይህንና ሌሎች ዜናዎችን በዝርዝር ይዘናል። አብራችሁን ቆዩ። ሁቲዎች በቀይ ባህር በኩል ኢራን ላይ ጥቃት ከተፈጸመ ጦርነቱ እንደሚቀላቀሉ ዛቱ። በየመን የሚንቀሳቀሱትና በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ ሀገራት ከአሜሪካ እና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቀዋል። ወደ ጦርነቱ በቀጥታ ለመግባት ጣታችን ላይ ነው፣ ቃታውን እንስበዋለን ሲሉ አስፈራርተዋል። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበትን የባብ አል መንደብ ሰርጥ የሚቆጣጠሩት ሁቲዎች ይህንን የንግድ መስመር ከዘጉት ከዓለም አቀፉ የነዳጅ አቅርቦት 25 በመቶ ሊስተጓጉል እንደሚችል ስጋት ፈጥረዋል። የነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብአቶች ጉዞ መስተጓጎል ይገጥመዋል። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናወጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያባብሰውና ዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛል። በተያያዘ ዜና በመካከለኛው ምስራቅ ለዓመታት ሲካሄድ የነበሩ የጥላት ጦርነት ዛሬ ወደ ኢኮኖሚና አቶሚክ ጦርነት ተሸጋግሯል። እስራኤል የኢራንን ወታደራዊ ይዞታዎች ብቻ ሳይሆን የሀገሪቱ የኢኮኖሚ ጀርባ አጥንትና የኒውክሌር ተቋማትን መምታቷን ተከትሎ ቴህራን ቁጣዋን ገልጻለች። ኢራን ጥቃቱን የማይቀሰቀስ ተስት የጠራችው ሲሆን ወታደራዊ አመራሮቿ ደግሞ ዋሽንግተንና ቴልአቪቭ በእሳት ላይ እየጨፈሩ ነው ሲሉ አስጠንቅቀዋል። ይህ አዲስ ውጥረት ዓለምን ወደ የትኛው አደጋ ምዕራፍ እየወሰዳት ነው? ዝርዝር ሁኔታዎችን እንመለከታለን። የኢራን የውጭ ጉዳይ ሚኒስተር ኢባስ በሰጡት መግለጫ እስራኤል 2 የሲቪል ኒውክሌር ተቋማትን ግዙፍ የብረት ፋብሪካዎችን ኢላማ ማድረጓን አረጋግጠዋል። አረንጋጭ አጽንኦት ሰጥተው እንደተናገሩት ይህ ኢራንን የኢኮኖሚ ደም ስር የመቁረጥ ሙከራ ከባድ ዋጋ የሚያስከፍል ሲሆን ቴህራን ለዚህ ተገቢውን ምላሽ ለመስጠት ዝግጁ ናት። እስራኤል የኒውክሌር ተቋማትን ኢላማ ማድረጓ በቀጠናው አዲስ የቀይ መስመር ጥሰት ተደርጎ ተወስዷል። በሌላ በኩል ደግሞ የኢራን ጦርነት ከፍተኛ አመራሮች ለአሜሪካና ለእስራኤል ቀጥተኛ ማስጠንቀቂያ ሰጥተዋል። የኢራንን የነዳጅና የኢነርጂ መሰረተ ልማት ማጥቃት በእሳት መጫወት ያህል አደገኛ ነው ተብሏል። ቴህራን ይህንን ማስጠንቀቂያ የሰጠችው አሜሪካ በቀጥታ ይሁን በተዘዋዋሪ ለጥቃቱ ድጋፍ እያደረገች ነው በሚል ባለባት እምነት ነው። የነዳጅ ማከማቻዎችና የኃይል ማመንጫዎች መመታታቸው የዓለምን የነዳጅ ገበያ ሊያቃጥልና ዓለም አቀፍ የኢኮኖሚ መቃወስ ሊፈጠር እንደሚችል ተንታኞች ይጠነቀቃሉ። ኢራን በእሳት መጫወት ስትል በቀጠናው ያሉ የአሜሪካ ጦር ሰፈሮችና የነዳጅ መስመሮች የቀጥታ ኢላማ ሊሆኑ እንደሚችሉ ፍንጭ እየሰጠች ነው። ዓለም አይኗን በመካከለኛ ምስራቅና በኢራን ጦርነት ላይ ጥላ ባለችበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ያልተጠበቀና ዓለምን ግራ ያጋባ አዲስ የጂኦፖለቲካ ካርድ መዘዋል። ፕሬዚዳንቱ በሳውዲ በተካሄደ ዓለም አቀፍ ኢንቨስትመንት ኮንፈረንስ ላይ ባደረጉት ንግግር ኩባን በወታደራዊ ጥቃት በይፋ አስጠንቅቀዋል። ከሪያድ እስከ ሃቫና ከአሸዋማው እስከ ካሪቢያን ባህር የተዘረጋው ዛቻ የዓለምን የኃይል ሚዛን ወዴት ይወስደዋል? ዝርዝር ስልታዊ ትንታኔውን እንመለከታለን። ፕሬዚዳንት ዶናልድ ትራምፕ በሳውዲ አረቢያ የኢንቨስትመንት ኮንፈረንስ ላይ መገኘታቸው ለኢኮኖሚ ጉዳዮች ነበር ተብሎ ቢታሰብም ንግግራቸው ግን ወደ ወታደራዊ ዛቻ ተቀይሯል። ፕሬዚዳንቱ ኩባ አሁንም ለአሜሪካ ብሔራዊ ደህንነት ስጋት ናት በሚል በሀገሪቱ ላይ ወታደራዊ እርምጃ ሊወሰድ እንደሚችል በይፋ ተናግረዋል። ትራምፕ በሳውዲ ሆነው ይህንን ማስጠንቀቂያ መስጠታቸው አሜሪካ በአንድ ጊዜ በሁለት ዓለም ክፍሎች ጦርነት የመክፈት አቅም እንዳላት ለተቀናቃኞቿ ለማሳየት የፈለጉ ስልታዊ ምልክት ተደርጎ ተወስዷል። ይዛቸው ወደ ተግባር የሚቀየር ከሆነ የአሜሪካና የኩባ ግንኙነት ወደ ቀዝቃዛው ጦርነት ዘመን አስፈሪ ፍጥጫ መመለሱ አይቀሬ ነው። ዋሽንግተን ኩባ ከሩሲያ እና ከቻይና ጋር ያላትን ወታደራዊ ትብብር እንድታቆም ጫና እያደረገች ባለችበት በዚህ ወቅት የትራምፕ ንግግር ለሃቫና የተላከ የመጨረሻ ማስጠንቀቂያ ይመስላል። የዓለም ኢንቨስተሮች በሪያድ ተሰብስበው ስለ ንግድ በሚያወሩበት አዳራሽ ውስጥ የጦርነት ዛቻ መሰማቱ የዓለምን ገበያ ዳግም ውጥረት ውስጥ ከቶታል። አሜሪካ በኩባ የባህር ጠረፍ ላይ የባህር ኃይል እንቅስቃሴውን ልታጠናክር እንደምትችል መረጃዎች ይጠቁማሉ። አሁን ጥያቄው ኩባ ለዚህ ግልጽ ዛቻ ምን አይነት ምላሽ ትሰጥ ይሆን የሚለው ነው። ትራምፕ በሳውዲ መሬት ላይ ቆመው የካሪቢያን የባህር ማናወጥ መጀመራቸው የአሜሪካ የውጭ ጉዳይ ፖሊሲ ወደ ይበልጥ ጠንካራና ወታደራዊ አቅጣጫ መዞሩን ያሳያል። አሁን በደረሰን እጅግ አስቸኳይ መረጃ መሰረት በመካከለኛው ምስራቅ እየነደደ ያለው እሳት አሁን ርቀቱን ጨምሮ ወደ ቀይ ባህር ማዶ ተሻግሯል። ከጥቂት ደቂቃዎች በፊት ከእስራኤል መከላከያ ሰራዊት የተሰማው መረጃ መላውን ዓለም አስደንግጧል።
ከየመን ምድር የተተኮሰ እና እስራኤልን ኢላማ ያደረገ ሚሳኤል መገኘቱን ተከትሎ በመላው ሀገሪቱ ከፍተኛ ወታደራዊ ዝግጁነት ታውጇል። ይህ ጥቃት የመጣው ከየት ነው? እስራኤልስ ይህን ጥቃት እንዴት እየመከተችው ነው? ዝርዝሩን አብረን እናያለን። የእስራኤል ጦር ባወጣው አስቸኳይ መግለጫ የአየር መከላከያ ሰራዊቶቹ ከየመን አቅጣጫ የተወነጨፈው ሚሳኤል መለየታቸውን አረጋግጠዋል። በአሁኑ ሰዓት የእስራኤል ረጅም ርቀት መከላከያ ስርዓቶች ሚሳኤሉን አየር ላይ ለመደምሰስ ከፍተኛ ስራ ላይ ይገኛሉ። ይህ በየመን የሚገኙ የሁቲ አማጽያን ከኢራን ጋር ያላቸውን ወታደራዊ ትብብር በተግባር ለማሳየት የተወሰዱት እርምጃዎች እንደሆነ ተንታኞች ይገልጻሉ። ጥቃቱን ለየት የሚያደርገው እስራኤል በሰሜን ከህዝቡላ እና በምስራቅ ከኢራን ጋር የለየለት ፍልሚያ ውስጥ ባለችበት በዚህ ወሳኝ ወቅት መከሰቱ ነው። የሁቲዎች የሚሳኤል አቅም ከቀይ ባህር አልፎ እስራኤል ልብ ድረስ መድረሱ በቀጠናው አዲስ ወታደራዊ ግንባር መከፈቱን የሚያበስር ነው። ይህ የሚሳኤል ጥቃት ለዓለም አቀፍ የንግድ መስመር በተለይም ለባብ አልመንደብ ሰርጥ ትልቅ ስጋት ይዞ መጥቷል። እስራኤል ለየመን ለተሰነዘረባት ጥቃት የአጸፋ እርምጃ የምትወስድ ከሆነ ጦርነቱ መላውን የአረብ ባህረ ሰላጤ ሊያናጋ የሚችል አደገኛ ደረጃ ላይ ይደርሳል። አሁን ዓለም የሚሳኤሉን ውጤት እየጠበቀች ነው። የእስራኤል አየር መከላከያ ጥቃቱን ሙሉ በሙሉ ያከሽፈው ይሆን ወይስ የየመን ሁቲዎች እስራኤልን በአዲስ ውጥረት ቀለበት ውስጥ ይከቷታል? እኛም አዳዲስ መረጃዎችን በንቃት እየተከታተልን እናደርሳችሁ ይሆናል። በተመሳሳይ ዜና የኢራን የውጭ ጉዳይ ሚኒስቴር እንደገለጹት የእስራኤል አውሮፕላኖች ወይም ሚሳኤሎች ኢላማ ያደረጓቸው ተቋማት ሲቪል እንደሆኑና ለኢራን የኢንዱስትሪ እንቅስቃሴ ወሳኝ መሆናቸውን ጠቅሰዋል። እስራኤል የኒውክሌር ተቋማትን ኢላማ ማድረጓ በቀጠናው አዲስና እጅግ አደገኛ የሆነ የቀይ መስመር ጥሰት ተደርጎ ተወስዷል። የብረት ፋብሪካዎች መመታታቸው የኢራን የጦር መሳሪያ ማምረቻ አቅም ለመቀነስ የታለመ ሊሆን እንደሚችል ተንታኞች ይገምታሉ። ነገር ግን የኒውክሌር ተቋማቱ መመታት ጉዳዩን በወታደራዊ ፍልሚያ ባለፈ ወደ ስነ ልቦናና የህልውና ጦርነት ቀይሮታል። ሚኒስቴሩ ከባድ ዋጋ ያስከፍላል ሲሉ ያስተላለፉት ማስጠንቀቂያ ቴህራን በቴል አቪቭ ላይ የምትሰነዝረውን አጸፋዊ ጥቃት ከመቼውም በላይ ጠንካራ ሊሆን እንደሚችል አመላካች ነው። ይህ የጥቃቶች አዙሪት ዓለም አቀፍ የነዳጅ ገበያን ማናወጥ የጀመረ ሲሆን አሜሪካ በቀጥታ ጣልቃ እንድትገባ ጫናው እየበረታ ነው። ቴህራን አሁን ፊቷን ወደ የት ታዞራለች? ወደ ድርድር ወይስ ወደ ታላቁ አጸፋ? የመካከለኛው ምስራቅ ሰማይ አሁን በጥቁር ጭስ ተሸፍኗል። የእስራኤል ድፍረትና የኢራን ቁጣ ዓለምን ወደማይመለስበት ቀጠናዊ ጦርነት ገደል እየገፋ ይገኛል። በሌላ በኩል ደግሞ የአልጀዚራው ዘጋቢ መሐመድ ቫል ከቴህራን እንደዘገበው በአሁኑ ሰዓት በኢራን ምድር ላይ የሚሰማው ትልቁ ድምፅ አስገዳጅ ድርድርን አንቀበልም የሚል ነው። ኢራናውያን አሜሪካና እስራኤል ሊጭኑባቸው የሚፈልጉትን ስምምነት የሀገሪቱን ጥቅም የማይጠብቅ ብቻ ሳይሆን ለዘመናት የታገሉለትን ብሔራዊ ነጻነትና ሉዓላዊነት የሚሸረሽር እንደሆነ በጽኑ ያምናሉ። ይህ ስጋት የመነጨው አሁን ከቀረቡት የድርድር ቅድመ ሁኔታዎች ነው። እንደ ተንታኞቹ ገለጻ ቴህራን የምትፈልገው እኩልነት የሰፈነበትና የሀገሪቱን ክብር የሚያስጠብቅ ንግግር ነው። ሆኖም አሁን ያለው ሁኔታ ኢራንን ወደ ማዕዘን በማስጠጋት ሽንፈትን እንድትፈርም የማስገደድ ስልት እንደሆነ ይነገራል። መሐመድ ቫል እንደገለጸው ይህ ስሜት በመንግስት ባለስልጣናት ብቻ ሳይሆን በተራው የኢራን ህዝብ ዘንድም ስር የሰደደ ነው። ሉዓላዊነትን አሳልፎ መስጠት ለኢራን የህልውና ጉዳይ ነው። በዚህም ምክንያት በቴህራን ጎዳናዎችና በፖለቲካው መድረክ ላይ ያለው ውጥረት ሀገሪቱ ከምትገባበት ማንኛውም ድርድር ይልቅ ነጻነታችን ይቀርማል የሚለው አቋም እንዲጠና አድርጎታል። ይህ ደግሞ በመካከለኛው ምስራቅ ለሚፈለገው የዲፕሎማሲ መፍትሄ ትልቅ እንቅፋት ሊሆን እንደሚችል ተሰግቷል። የተቃውሞ አዘጋጆች እንደገለጹት ነገ ቅዳሜ በመላው ዩናይትድ ስቴትስ ከ3000 በላይ የተለያዩ ስብሰባዎች ይካሄዳሉ። የዚህ ንቅናቄ ዋነኛ ዓላማ የፕሬዝዳንቱን ዶናልድ ትራምፕ አመራር መቃወምና የአሜሪካን በኢራን ላይ የከፈተችውን ጦርነት በአፋጣኝ እንዲቆም ጫና ማሳደር ነው። ይህ ሰልፍ በአይነቱና በስፋቱ በአሜሪካ ውስጥ ካሉ ትላልቅ የተቃውሞ ቀናት መካከል አንዱ እንደሚሆን ይጠበቃል። ተንታኞች እንደሚሉት አሜሪካ አሁን በሁለት ግንባር ጦርነት ውስጥ ትገኛለች። አንደኛው በመካከለኛው ምስራቅ የሚካሄደው ወታደራዊ ፊልማ ሲሆን፣ ሁለተኛው ደግሞ በገዛ ጎዳናዎቿ ላይ የሚቀሰቀሰው ይህ ህዝባዊ ቁጣ ነው። ትራምፕ በኢራን ላይ የወሰዱት እርምጃ በሀገር ውስጥ ያለውን የፖለቲካ ልዩነት ይበልጥ እንዲሰፋ አድርጎታል። የንጉስ አንሻም ንቅናቄ ፕሬዝዳንቱ ከህግ በላይ የሆነ ስልጣን እየተጠቀሙ ነው በሚል የሚክስ ሲሆን፣ የጦርነቱ ወጪና የሰው ልጅ ህይወት መጥፋት ደግሞ ለሰልፈኞቹ ተጨማሪ ጉልበት ሆኗቸዋል። የሀገሪቱ የጸጥታ አካላትም ሊከሰት የሚችለውን ግጭት ለመከላከል ከፍተኛ ዝግጁነት ላይ መሆናቸው ተሰምቷል። አሁን በደረሰ መረጃ መሰረት የእስራኤል አየር ኃይል በኢራን ምድር ላይ የሚፈጸሙትን ጥቃት እጅግ ስልታዊ የሆኑ ስፍራዎችን መርጧል። ከጥቃቱ ሰለባዎች መካከል የዩራኒየም ማበልጸጊያ ተቋማትና የከባድ ውሃ ኮምፕሌክስ እና
የኢራን ወታደራዊ ኢንዱስትሪ ጀርባ አጥንት የሆኑትን ግዙፍ የብረታ ብረት ፋብሪካዎች ይገኙበታል። እነዚህ ተቋማት ለኢራን የኒውክሌር መርሃ ግብሮች ብቻ ሳይሆን ለረጅም ርቀት ሚሳኤሎችና ድሮኖች ማምረቻ የሚያስፈልጉ ጥሬ ዕቃዎችን የሚያቀርቡ ቁልፍ ማዕከላት ናቸው። እስራኤል እነዚህን ስፍራዎች መምታቷ የቴህራንን የረጅም ጊዜ ስትራቴጂካዊ አቅም ለማሽመድመድ መወሰኗን ያሳያል። ይህን ተከትሎ የኢራን እስላማዊ ዘብ በሰጠው ጠንካራ መግለጫ እስራኤል እና አሜሪካ ለማይቀለበስ ራሳቸውን እንዳይዘጋጁ አስጠንቅቋል። ዘቡ ምህረት የሌለው አጸፋዊ እርምጃ እንደሚወስድ የገለጸ ሲሆን ይህ ደግሞ ጦርነቱን ከኢራን ምድር አውጥቶ በመላው መካከለኛ ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን እና የንግድ መስመሮችን ኢላማ ሊያደርግ እንደሚችል ተሰግቷል። የአቶሚክ ተቋማትን መምታት ዓለም አቀፍ የነዳጅን ገበያ ብቻ ሳይሆን የዓለምን የኒውክሌር ደህንነት ስጋት ውስጥ ከቶታል። ቴህራን አሁን ከምትገባበት ማንኛውም ድርድር ይልቅ የበቀል መንገድን ትመርጥ ይሆን? የምናሳወቃችሁ ይሆናል። ጠቅላይ ሚኒስትር ሻህባዝ ዛሪፍ እንደገለጹት መንግስታቸው በጦርነቱ ምክንያት የሚፈጠረውን የነዳጅ ዋጋ መናር ለመቋቋም ልዩ የድጋፍ ስርዓት ዘርግቷል። ይህ እርምጃ በፓኪስታን ውስጥ ሊከሰት የሚችለውን ዋጋ ግሽበት ለመግታት የታለመ ኢኮኖሚያዊ ስትራቴጂ ነው። ነገር ግን የፓኪስታን ትልቁ ስጋት የነዳጅ ዋጋ ብቻ አይደለም። ሻህባዝ በንግግራቸው መካከለኛው ምስራቅ በአሁኑ ሰዓት በታሪኳ እጅግ አውዳሚ ወደሆነ ግጭት እያመራች መሆኑን አስጠንቅቀዋል። ፓኪስታን ከኢራን ጋር ያላትን የድንበር ግንኙነትና ከምዕራባውያን ጋር ያላትን ስልታዊ ትብብር በመጠቀም በሁለቱ ወገኖች መካከል ድልድይ ለመሆን ጥረቷን አጠናክራለች። ሻሪፍ ወይም ሽምግልና አሁን ለዓለም ምርጫ ሳይሆን ግዴታ መሆኑን አጽንኦት ሰጥተዋል። ፓኪስታን ይህንን ጥሪ ያቀረበችው ጦርነቱ ከቀጠለ የሚያስከትለውን ሰብአዊና ኢኮኖሚያዊ ውድመት ከቀጠናው አልፎ መላውን ዓለም እንደሚያሽመደምድ ስለምታውቅ ነው። የኢስላማባድ ድምፅ አሁን በዋሽንግተንና በቴህራን መተላለፊያዎች ውስጥ ምን ያህል ሰሚ ያገኝ ይሆን? ጉዳዩን ይበልጥ አሳሳቢ አድርገዋል። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስል ነበር። መረጃውን ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፎን ይገለጹ። ሰብስክራይብ በማድረግ የቤተሰባችን አባልም ይሁኑ። በቀጣይ በሌላ ዜና ጥልቅ ትንታኔ እስከምንገናኝ ሰላም ለዓለማችን ይሁን።